ዛሬ በ2018 በጀት ዓመት ስንሰራ የቆየነውን እንዲሁም አሁን አጠናቀን ለአገልግሎት ያበቃነውን በቀን 60,000 ሜትር ኩብ የመጠጥ ውሃ ማምረት የሚችለውን ፕሮጀክትና እንዲሁም የኮዬ የፍሳሽ ማጣሪያ በቀን 20,000 ሜትር ኩብ ፍሳሽ ማጣራት የሚችለውን ፕሮጀክት ሰርተን ጨርሰን ለምርቃት ማብቃታችን ለነዋሪዎቻችን ስናበስር ታላቅ ፍራትና ክብር ይሰማናል። እነዚህ ፕሮጀክቶች በአንድ በኩል የከተማችንን የመጠጥ ውሃ እጥረት የሚያቃልሉ፣ በሌላ በኩል ዘመናዊ የፍሳሽ አወጋገድ ስርዓትን መሰረተ ልማትን በማስፋት የፍሳሽ አወጋገድ አቅማችንን የሚያሳድጉ፣ የነዋሪዎቻችንን ጤናና ንጽህና የሚያስጠብቁ፣ ወንዞቻችንን ከብክለት የሚታደጉ፣ የአካባቢን ጥበቃ የሚያጠናክሩና የዘላቂ ልማት አካል እንዲሁም በክብር የመኖር ስራዎች ናቸው። አዲስ አበባ ውብ፣ ጽዱ፣ አረንጓዴ ብቻ ሳትሆን ዘመናዊ አገልግሎቶችን በማቅረብ የነዋሪዎቿን ፍላጎት የምታሟላ፣ ለነዋሪዎቿ የምትመች ከተማ እንድትሆን በከተማ አስተዳደራችን መሰል በርካታ ስራዎችን እየሰራን እንደሆነ ይታወቃል። ከተማ ማለት የህንፃ ጫካ ብቻ አይደለም። ይልቁንም ከተማ ንጹህ አየር፣ ንጹህ የመጠጥ ውሃ አቅርቦት፣ ጤናማ አካባቢ፣ ዘመናዊ ፍሳሽ አወጋገድ ስርዓት፣ በቂ መሰል መሰረተ ልማቶች ያሉትና ለመኖር ምቹ የሆነ አካባቢ ማለት ነው። ስለሆነም የከተማችን ልማት ስትራቴጂም አንዱን ከሌላው ነጥሎ የሚያይ ሳይሆን አስተሳስሮ የሚያይ በመሆኑ የማህበራዊ አገልግሎቶችና የተለያዩ ኢኮኖሚያዊ አገልግሎቶችን የሚሰጡ በርካታ ፕሮጀክቶች፣ የኮሪደር ልማት፣ የወንዝ ዳርቻ ልማት፣ የፍሳሽ አወጋገድ ስርዓት፣ የአካባቢ ጥበቃ፣ የስራ ዕድል ፈጠራ እንዲሁም የከተማ ውበትና መሰል ስራዎች የአንድ ታላቅ ራዕይ አካል ናቸው። ክቡራትና ክቡራን፣ የመጠጥ ውሃ እጥረት መቀረፍ እንዳለበት አምነን በብዙ ትኩረት ስንሰራ ቆይተናል። በርካታ ውጤቶችንም አግኝተንበታል። በዚሁ አግባብ በከተማዋ ከለውጡ በፊት በቀን እስከ 525,000 ሜትር ኩብ የማምረት አቅም የነበረውን የመጠጥ ውሃ በቱሉ ጉዶ፣ ለገዳዲ ምዕራፍ 2፣ በረከት የጋራ መኖሪያ ቤቶች አካባቢ፣ በቦሌ አራብሳ እና ሌሎች አካባቢዎችንም በማልማት የከርሰ ምድር ውሃን በስፋት ተጠቅመን ዛሬ ላይ በቀን የማምረት አቅማችን ከ910,000 ሜትር ኩብ በላይ መድረስ ችሏል። ከዚህ ውስጥ ዛሬ ያስመረቅነው በቀን 60,000 ሜትር ኩብ የማምረት አቅም ያለው የመጠጥ ውሃ የበርካታ ነዋሪዎችን ጫና እንደሚቀንስ እምነት አለን። አሁንም በከተማችን የውሃ አቅርቦቱና ፍላጎቱ በመሰረታዊነት መጣጣም እንዳለበት አምነን ለሚቀጥለው በጀት ዓመት በሰፊው እየሰራን ነው። በዚሁ አግባብ በቀጣይ በጀት ዓመት በቀን እስከ 130,000 ሜትር ኩብ ማምረት አቅም ያለው ፕሮጀክት አጠናቀን ለአገልግሎት የምናበቃ መሆኑን ስናገር ወይም ደግሞ ለነዋሪዎቻችን ማረጋገጫ ስሰጥ ከፍተኛ ደስታ ይሰማኛል። ፕሮጀክቶቹ ህብረተሰቡን በስፋት ተጠቃሚ የሚያደርጉ ከመሆናቸው አንጻር ጥራታቸውን ጠብቀው በፍጥነት እንዲሰሩ ሁላችንም ርብርብ ማድረግ ይገባናል። በሌላ በኩል በቂና ዘመናዊ ፍሳሽ የማስወገድ ስርዓት እጥረት በከተማችን እጅግ ሰፊና ስር የሰደደ ችግር እንደነበረ ሁላችንም የምናውቀው ጉዳይ ነው። ለረጅም ዘመን በከተማችን የሚገኙ ወንዞች አላግባብ በፍሳሽ እንዲሁም በደረቅ ቆሻሻ ሲበከሉ ቆይተው የበርካታ ነዋሪዎቻችንን ጤና እክል ላይ ሲጥሉ ቆይተዋል። ይህንን ችግር ከመሰረቱ ለመቅረብ ዘመናዊ የፍሳሽ አወጋገድ መሰረተ ልማትን በማስፋፋት
የማጥራት አቅምን በማሳደግ እንዲሁም በዚህ አግባብ አካባቢ ንጽህና መጠበቅ ልዩ ትኩረት ሰጥተነው በስፋት እየሰራን ነው። ዛሬ የተመረቅነው ፕሮጀክት በከፍተኛ ሁኔታ ቴክኖሎጂን የሚጠቀም ሰፋ ያለ ወይም ደግሞ ትልቅ በጀታችንን የመደብንበትም እንደሆነ ልብ እንላለን። ከለውጡ በፊት በዓለም ባንክ ድጋፍ ለተሰራው የቃሊቲ ፍሳሽ ማጣሪያ ጣቢያም ተጨማሪ መስመር ዘርግተን በአሁኑ ወቅት 85000 ሜትር ኩብ በቀን ፍሳሽ የማጣራት አቅም ማሳደግ ተችሏል። በአጠቃላይ በ2009 በጀት ዓመት የከተማችን ፍሳሽ የማጣራት አቅም ከ20000 ሜትር ኩብ በቀን ያልበለጠ ነበር። አሁን ላይ ግን ዛሬ የመረቅነውን 20000 ሜትር ኩብ በማጥራት ለ200,000 ያክል አባወራዎች አገልግሎት መስጠት የሚችለውን የኮዬ ፍሳሽ ማጣሪያ ጣቢያን ጨምሮ በቀን 253,000 ሜትር ኩብ በላይ መድረስ ችለናልና ሁላችንም እንኳን ደስ ያለን ማለት እወዳለሁ። እድገቱ ስናይ በዚህ አጭር ዓመታት ውስጥ ከ8 እጅ በላይ እድገት ማሳየቱንም እንረዳለን። በመሆኑ በአሁኑ ወቅት ዘመናዊ ፍሳሽ ማጣሪያ ጣቢያዎች አንድ ከነበረበት ወደ 46 ማድረስ ችለናል። በ2019 በጀት ዓመት በፍሳሽ ማጣራት በኩልም በቀን እስከ 150,000 ፍሳሽ ማጥራት የሚችል የእንጦጦ ፒኮክ ወንዝ ዳርቻ 50,000 ያክል በቀን በጎሮ 106,000 ሜትር ኩብ በቀን ማጥራት የሚችል አቅም በጥቅሉ 150,000 በቀን ማጥራት የሚችል ፕሮጀክቶችን ለማጠናቀቅ እየሰራን ነው። ዛሬ ላይ ያስመረቅናቸው እነዚህ ፕሮጀክቶች ከ60 እጅ በላይ የሚገኙት በሸገር ሲቲ ገላን ክፍለ ከተማ፣ ከምስራቅ ሸዋ አድአ ወረዳ ቢሾፍቱ ከተማ በመሳሰሉት አካባቢዎች የተገኙ ናቸውና ከዚህ የተነሳ ፕሮጀክቶቹን ለመስራት የትብብር ቅንጅት እንዲሁም አብሮ የማደግ መርህን በመከተል ያሳካናቸው ናቸው። ተባብሮና በልማት ተሳስሮ በጋራ ተጠቃሚነት መርህ አብሮ ማደግ ዓለም ላይ የታወቀና ሲተገበር የኖረ ልምድ ነው። እኛም ከአካባቢው ነዋሪ ጋራ በዚሁ መርህ በመተባበር አብሮ የማደግ መርህን ተከትለን ለማንም ከማይጠቅም ተገቢ ያልሆኑ ስሜቶች በመራቅ የጋራ ልማቶቻችንን በጋራ እየሰራን ነው። ወደፊትም በእነኚሁ መርሆች የምንከተልና የምንሰራ ይሆናል። ክቡራትና ክቡራን፣ መሰረተ ልማት መገንባቱ ብቻ ግብ አይደለም። ይልቁንም የተገነባውን መሰረተ ልማት መጠበቅ የሁላችንም ድርሻ መሆኑን በመረዳት በሙሉ መተግበር ያስፈልጋል። የከተማችን ነዋሪዎች ውሃን በቁጠባ መጠቀም፣ የፍሳሽ አወጋገር ስርዓታችን በተገቢው አግባብ መተግበር፣ መሰረተ ልማቶችን ከጉዳት መጠበቅ የጋራ ኃላፊነታችን መሆኑን ማስታወስ እወዳለሁ። የዛሬው ምርቃትም እንደሚያሳየን አዲስ አበባችን ተወዳዳሪና ለሁላችንም የምትሆን ለማድረግ የሚቻለው በጋራ ራዕይ፣ በትጋት፣ በትብብርና በተጨባጭ ስራ መሆኑን ነው። አዲስ አበባ እንደ ስሟ ውብ፣ አዲስ፣ ጽዱ፣ በመሰረተ ልማቷ ዘመናዊ፣ ለትውልድ የምትመች ከተማ ትሆን ዘንድ የጀመርነውን ዘርፈ ብዙ ስራ አጠናክረን የምንቀጥል መሆኑን በድጋሚ ማረጋገጥ እወዳለሁ። በመጨረሻም ይህንን ታላቅ ፕሮጀክት እውን ላደረጉ ሁሉ በተለይም የወርልድ ባንክ ግሩፕ ብድር አገልግሎቱን በማቅረብና ፕሮጀክቱንም ከኛው ጋር በመከታተል ለዚህ ውጤታማ ስራ እንድንበቃ ላደረገው ድጋፍ በራሴ በከተማው ነዋሪ ስም በከተማ አስተዳደሩም ስም እጅግ አድርጌ ማመስገን እወዳለሁ። እንዲሁም ለኦሮሚያ ብሔራዊ ክልል በተለይም የውሃው መገኛ አካባቢ የሆኑ የጭቋላ፣ ቢሾፍቱ፣ ሸገር ሲቲ፣ ገላን ክፍለ ከተማና ተመሳሳይ አካባቢዎችን ለዚህ ትልቅ ፕሮጀክት ስላቀረቡልን እንዲሁም በትብብር መስራት መርህን በተሟላ ሁኔታ እንድንተገብር ስላገዙን ከልቤ ማመስገን ወዳለሁ። ከሁሉ በላይ
ዘላቂ ኑሯቸውን ሲመሩበት የነበሩበትን መሬት ለዚህ ታላቅ ልማት የለቀቁ አርሶ አደሮች ታላቅ ክብርና ምስጋና ይገባቸዋል። በመጨረሻም ለፕሮጀክቱ ስኬት ሌት ተቀን የሰራችሁ የውሃና ፍሳሽ ባለስልጣን አመራሮችና ሰራተኞች ከልብ ላመሰግናችሁ እወዳለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።